እዚህ ጋር ልክ ነሽ። ማንኛውም ሴት እኔ ግን ባለትዳር አይደለሁም። አንዳንድ ጊዜ ብዙ መጽሐፎችን አነባለሁ። የምጽፈው ነገር ስለዚህ ላይ ነው የምጽፈውን ብዙ ነገራቶች አለና ድምፅሽን ትንሽ ወደኛ አርጊ እና አንዳንድ ጊዜ ትዳር ገብቼበትም ስለማላቅ አይደለም ሰው ልጅ ስላገባው አይደለም የሚያወራው። እኔ እንደኔ እንደዚህ አይነቶች ነገራቶች ልክ ነሽ። ለወደፊት ህይወት እልህ ውስጥ ማገባባት ጥሩ ነገር አይደለም፣ ጥሩ ነገርም አይመጣም። ምክንያቱም ወንድ ልጅ ቆፍጠን የምልበት በዚህ ልክ አይደለም። ወንድ ልጅ ወይም ከቤት ወጥቶ ሌላ ሴት ጋር ሄዶ ሌላ ሴትን ማምጣት አይደለም፣ ወይም ደግሞ ሌላ ሴት ጋር ሄዶ ማደር አይደለም። እዚህ ቦታ ላይ ስህተት ነው። ጥያቄሽ ትክክል ነው ናንዬ። ምን እንደሆነ ታውቂያለሽ? እንደዚህ የተባባለ የብዙ ስንቱን ህይወት ይፈርሳል። ልጆቻችሁን አስቀምጦ የወደፊት የአሁኑ ችግር የለውም ፍቅር ውስጥ ናቸውና የወደፊት ህይወት ስትጀምሪ ሀብለሽ ስትጀምሪ ዝም ብለሽ አይደለም ወደ ትዳር የምትገቢ። ወደ ፍቅርም ስትገቢ ዝም ብለሽ አይደለም። የሰው ልጅ አንድ አይነት አይደለም፣ ህይወትም አንድ አይነት አይደለም። እዛች ቦታ ላይ አትቀመጥም። ተግባባን? እዛ ቦታ ላይ ሰው የማይቀየር ድንጋይ ብቻ ነው። እንደዛ አደርጋለሁ ብሎ የሚወዳትን ወይም ደግሞ የሚያፈቅራትን ሰው ወይም ትዳሩን ያጣል። ወደ ትዳር ስንመጣ አንዲት ሴት ከቤት ተጣልቶ ስለመጣ ከቤት የሆነ ክፋት ከፍቶ ስለወጣ ያንን ትዳር ሴቷን አምጥቶ ትዳሩን የሚያስተካክል አይደለም። ክፍተት እንትን ይላል፣ ክፍተት ይሰፋል ስላችሁ እንዴት ይሰፋል? አሁን ችግር የለውም ፍቅር ላይ ሆንሽ መሀልሽ ሌላ ጓደኞቹ ሊገቡ ይችላሉ፣ ግን ደግሞ ልጆች አሉ። አያችሁ ስህተት ልጆቹ ጋር ልጆች ሲመጡ የዛሬ ልጆች 2 ዓመት ካለፉ በኋላ በጣም ከባዶች ናቸው። ወደ ልጆቹ ሲንሄድ ያ ትዳር ላይ ምን ይመጣል? ልጆቹ መሀል ይገባሉ። ልጆቹ ደግሞ አባቴ ወይም እናት ስትጎዳ ልጆቹ እዛ መሀል ላይ ጥሩ ክፍተት ይፈጠራል ማለት ነው። ልጆቹ እናቴ እንደዚህ ታደርጋለች ወይም እንደዚህ ለምን ሌላ እናት ለምን ትመጣለች? ለምን ልጆቼ ላይ እንደዚህ ሊያመጣ? ይሄ የመለያየት መንገድ እየተከፈተ ነው ያለ። አሁንም ደግሞ ትልቁ ስህተት ይሄ ነው። ብዙ ሰዓት ላይ የሰውን ማንነት በራሱ ነው እንጂ መለካት ያለበት በሰው አምጥቶ ፍቅርን በፍቅር ነው መለካት ያለበት፣ በማስቀናት ሳይሆን አይደለም። እቺ ልጅ አሁን እንደሚያወራ ልጅቷም እንደምታወራ ያስታውቃል። አንድን ሰው እዩት፣ አንድን ሰው ራሱ ተርቷል። አንድን ሰው በፍቅር ለኩት እንጂ ሰው ስላመጣችሁት ወይም ደግሞ ሰው ስላላመጣችሁት ያንን ሰው ልታጧት። ግን ሰው ባታመጡት የተሻለ ያን ሰውን ማንነቱን እንደምትወደኝ ልገልጻት ትችላላችሁ። ወንድም ስታመጡ እንደሚወደኝ ወይም የእውነት ከራሴ ርቋል የሚል አንድ ጊዜ ብትፈትኑ በቂ ነው። አንድ ጊዜ ማለት ነው። አያችሁ፣ አንድ ጊዜ ወንድም ሴትም ቢሆን አንድ ጊዜ ከፈተናችሁት በኋላ አንድ ሴት የራሴን ህይወት አደርጋለሁ ካለ ማንኛውም ሴት ማንኛውም ወንድ ቆፍጠን ብሎ ከቤትም ማውጣት ውጣ ስትባል ከቤትም ውጪ ስትባል ከቤት ማውጣት የለበትም። ወንድም ሴትም ከቤት ውጡ ከቤት ወይም ሄዶ ሆቴል ማደር የለበትም። ወንድም ሴትም ማለት ነው። ቤቱ ላይ ቆፍጠን ብሎ ቤቱ ላይ ቆፍጠን ብሎ መኖር አለበት። ምክንያቱም የሚስቱን ደህንነት መጠበቅ አለበት ወንድ ልጅ ማለት ነው። ሴት ጋር ሄዶ ሳይሆን መደበቅ ወይም ደግሞ ማንነቱን ማሳየት፣ ቤቱ ላይ ቁጭ ብሎ የሚስቱን ደህንነት መጠበቅ አለበት። ያ ነው የሚያስደስታት። ጥርጣሬ ውስጥ ያስገባል። ብዙ ሰዎች በዚህኛው ምክንያት ነው የተለያዩ ያሉ ማለት ነው። ጥርጣሬ ውስጥ ሁል ጊዜ ይመስልሻል
ግን ይሄ ብሩኬ እንደዚህ አድርጓል፣ ሃይሜ እንደዚህ ያደርጋለች እያልኩ አይደለም። እነሱ አይ እሱ የምትተዋወቁበት አይደለም እኮ አንቺ አሁን ትክክል አይደለሁም ነው ያልሽ ያለሽው። ገባሽ አይደል? እዛኛው አሁን ልጆቹ ላይ እንትን እንዳትወስዱ፣ ሪክስ እንዳትወስዱ። እነሱ በሚተዋወቁት ቋንቋ ይተዋወቃሉ። እንደዚህ አይነት ነገራቶች ላይ ክፍተት ይፈጥራል። ብዙ ጊዜ ጥሩ ነው ብለን ያመጣነውን ነገራቶች ያ ሰውን ለራስሽ ስታደርጊ ቆፍጠን ብለሽ ያ ሰው ላይ ወይም መግፋት ወይም ደግሞ ሌላ ሰውን ጥፋት ላይ ጥፋት ማምጣት ትልቅ ስህተት ነው። ከቤት ወይም የዛን ሰው እንትን ለመጠበቅ ይሆናል። የዛን ሰው እንዳይጎዳ ከቤት ማውጣት እንደዛ አይደለም ማድረግ ያለበት። ቁጭ ብሎ ተረጋግቶ ሴት ልጅ ደግሞ ከወንድ ልጅ የምትፈልገው ነገር ተረጋግቶ ማስረዳት። በዚህ መንገድ ብንሄድ ጥሩ ነው። በዚህ ስትጮይበት ያም ከጮኸ መደማመጫ የለም። መሀላቸው ውስጥ የሚገባ ትልቅ ክፍተት ይፈጠራል። በጣም እንትን ነው። በጣም የሚያስከፋና ወደ አደጋ ላይ ይጥላል። ትዳራቸውን እንደዚህ ፍቅረኛሞችም የሆናችሁ ሰዎች ፍቅረኛሞቻችሁ መሀል ውስጥ አደጋ እንዳትፈጥሩ። እንደዚህ አይነት ነገር ትክክል አይደለም። በቃ ሰውን በራሱ መለካት ነው። 1-2 ዓመት አብራት የኖርከው ልጅ ቢሆን ወንድ ልጅም ይሁን ረጅም ጊዜ ያሳለፋችሁትን ሰው በራሱ ብቻ ለካ። ማፍቅርም ማውደድም ምን እንደሚሆነው በዛኛው ነው መለካት ያለበት እና ይሄ ትክክል አይደለም። ናንዬ በትዳር አዎ አሁን እዚህ ጋር እኔ አሁን ባለ ትዳር ነኝ። ትዳር ውስጥ ስትገቢ በእውነት ነው የምልሽ በወር ውስጥ ብዙ ጊዜ ነው የምትጣይ። በጣም ነው የምንጣላው እኔና ባለቤቴ ማለት ነው። ነገር ግን አሁን ባለቤቴ ከኔ ጋር ተጣልቶ ውጭ ወጥቶ አድሮ አያውቅም። አንደኛ ደረጃ። ሁለተኛ ደረጃ ደግሞ አሁን እኔ ሲናደድ እኔ በጣም ተናዳጅ ነኝ። ሆዴ ባዶ ነው ግን ተናዳጅ ነኝ። እኔ ሲናደድ እሱ በረድ ነው ምለው። ገባሽ? ምክንያቱም ምን አለኝ መሰለሽ ኦብስዬ፣ ሽጉጥና ሽጉጥ አንድ ላይ ቤት ውስጥ መቀመጥ አይችልም አለኝ። አንዱ ክላሽ ሲሆን አንዱ ሽጉጥ ሲሆን ነው አብሮ መቀጠል የሚችለው አለኝ። ወላሂ ነው የምልሽ። እንደዚህ ያለኝ ባለቤቴ። አሁን አንቺ ሽጉጥ ነሽ ያለኝ፣ እኔ ደግሞ ክላሽ ነኝ። ስለዚህ አብረን ቤታችን ይዘን ወይ ደግሞ ልጆቻችን ወደፊት ልጆች ወልደን ማሳደግ የምንችለው እኔ አንቺ ስትናደጂ እኔ በረድ ሲል ብዙ ጊዜ እንደዚህ ነው የምለኝ። ወላሂ ነው የምልሽ። ምክንያቱም ትዳር ነው ይሄ የያዝነው፣ ጫወታ አይደለሁም። ትዳር ነው፣ ትዳር ውስጥ ነው ያን የዛን ጊዜ እናቴ እድሜ ራሱ ቆይነ ባለቤቴን ሲያገባ እኔ 18 ዓመቴ ነው። ወላሂ ነው የምልሽ። ግን በጣም እንደዚህ ያዝ አድርጎኝ ነው የያዘኝ ባለቤቴ ማለት ነው። አሁን ትዳር ውስጥ እንደዚህ አይነት ሲፈጠር ስንጣላ ውጪ ከወጣ የሆነ ነገር ሲፈጠር